ከሰሞኑ በጣም ቫይራል ሆኖ የነበረ አንድ ቪዲዮ ነበር አይደል በውጭ ዓለም አንድ ወንድማችን ዲያቆን ምህረት የሚባል እሱ ከሁለት ፕሮቴስታንቶች ጋር ከክሊፍና ስቱዋርት ጋር ያደረገው ውይይት ነገር ነበር ጥያቄና መልስና እሱ በጣም ቫይራል ሆኖ ነበር ኤኒዌይስ ከውይይቱ በኋላ ክሊፍ አንዱ ፕሮቴስታንት ማለት ነው የተናገረው ነገር ሰምቼ በጣም ነው ያስገረመኝ በጣም ደግሞ አደገኛ በጣም በዘመናችን ያለ አደገኛ አስተሳሰብን ሲናገር ሰምቼው ነበርና ወደሱ ይሄዳለው ከሜዲ በፊት ግን ያው እንግዲህ ዲቤቱን ወይም እንበለውና እንደ ውይይት ነገር ጥያቄና መልስ ነገሩን እንዳያችሁት በጣም እኔ የእግዚአብሔር እጅ ያለበት እስኪመስለኝ ድረስ ነው ያስገረመኝ ማለት ቫይራል አወጣጡ ማለት 10 ደቂቃ ብቻ ናት አስቡት ውይይቷ 10 ደቂቃ ናት በ10 ደቂቃ ውስጥ ግን የፕሮቴስታንቲዝምን ዋና ስህተቶች ድህነት ላይ ክርስቶስን የሚያስክድ ስህተቶችን ቅዱስ ቁርባንና ቅዱስ ጥምቀትና ቅዱስ ቁርባን ላይ አንስተው ተነጋግረው ነበርና ቫይራል ወጣ በጣም ማለት ነው ከምታስቡት በላይ ሶሻል ሚዲያውን በአለም አቀፍ ደረጃ ተቆጣጣሩ እና በቃ ያላነሰው የለም ሁሉም በየቦታው ይሄን ነገር አንስቶት ነበርና ለማንኛውም እዛ ዲቤቱ ይሄ ውይይቱ ላይ ጥያቄና መልሱ ላይ እና ክሊፍ እኔ እንግዲህ ምንም በቃ ያው ያያችሁት አይታችሁታል ወንድማችን ዲያቆን ምህረት በጣም ሀምብል ሆኖ ምናምን እንደው ጌታ በነገር ሁሉ አሁንም ይርዳው ነገሮችን ለማሳየት ሲሞክር ነበርና እና ክሊፍ ጭራሽ ስቱዋርት በተለይ ቫቲካን 3 ምናምን ሲል ነበር ጭራሽ ሶስተኛ የቫቲካን ጉባኤ የካቶሊክ የለም እኮ እንደዛ የሚባል ማለት ቫቲካን 2 ላይ ነው ያለው እና ቫቲካን 3 ምናምን ያለ ጭራሽ ያወራልና ሉተር ልክ እንደነሱ የሚያምን ይመስላችኋል ግን አይደለም ሉተር ወደኛ ይቀርባል እዚህ ላይ ወደነሱ ሳይሆንና እሱንም እንደዛ መስሉት ሉተርም ለማለት ሞክሮ ነበርና አላስኬዳቸውም እና እግዚአብሔር ደግሞ ይሄን ነገር በጣም ገለጠውና የፕሮቴስታንቲዝምን ፍጹም ስህተት ትምህርት ከክርስትና ያስወጣ እንግዲህ ካስወጡ ሁለት ትምህርቶች ውስጥ ሁለቱን በግልጽ አሳየበት ይመስለኛል ማለት ሰዎች ከፈት አድርገው አይኗቸውን የጌታን ቤተክርስቲያን ኦርቶዶክስን እንዲያዩ ምናምን ያደረጋቸው ይመስለኛልና እንዲያ ከሆነ ያለ እግዚአብሔር ማንንም ይሄን ሊያደርጉ አይችልምና ኤኒዌይስ የእግዚአብሔር ፈቃድ ነው ብዬ አስባለሁ ክሊፍ ግን ከዲቤቱ በኋላ ምንድነው ያለው ከዚህ ከውይይቱ በኋላ ቅዱስ ቁርባን ላይ ያለ እምነት ምንም ሆነ ምን እንደ ካቶሊክ መመን እንደ ፕሮቴስታንት መመን እንደምን መመን በቃ እሱ አይደለም ዋናው ጉዳይ እኔ አንድ ሰው ትክክለኛ ክርስቲያን ነው ወይስ አይደለም የሚለው ለመለየት እሱ ዋናው በቃ እንደው መስመሩ የትኛው ይላል የኢየሱስን አምላክነት አምናሃል ወይስ አላመንክም የክርስቶስን ሞቱን ከዛ ደግሞ በስጋ መነሳቱን እሱን ካመንክ በቂ ነው እኔ ምናልባት አንዱ ጤም ከሆነ እርግጠኛ አይደለሁም ግን ኢቭን ስላሴን ራሱ አልተቀሰም በስላሴ አመንክ አላመንክ የሚለው እንኳን እና እንደዚህ ብለን እንድዘረዝር ሲጀመር ማን ፈቀደልህ ማለት ይሄ የክሊፍ ኦቶሪቲ የክሊፍ ስልጣን ነው ያን ፕሮቴስታንት ስልጣን ነው ማለት አንድ ሰውን ክርስቲያን የሚያስብለውና የማያስብለው ይሄ ነው ለማለት ስልጣኑ አለ የለም ማለት ኦኬ ለሱ እየተናገርኩ ይመስላል እንደሚሰማኝ ነገር እሺ ለሱ የለውም ለእናንተ እንደሰማ እና ይህ ስልጣን ያላት የጌታ ቤተክርስቲያን ናት የእውነት አምድና መሰረት የሆነችው ቤተክርስቲያን እሷ በሃይማኖት ደረጃ የተቀበለችውን ትናገራለች ማለት እኔ ከጌታ በሃይማኖት ደረጃ የተቀበልኩት ይሄንን ነው በዶግማ ደረጃ እሱን መቀበልና ለመቀበል ክርስቲያን ለመሆንና ለመሆን መለያ ሊሆን ይችላል በአስተምሮ ደረጃ ብቻ እንይካልን ማለት ነው እና ቅዱስ ቁርባንን እንደፈለክ ተቀበል ለምሳሌ ጌታችን እውነተኛ የራሱ የጌታ ስጋና ደም ነው የሚለውን ትምህርት ካስተማረ አንተ ግን እሱን አልቀበልም ካልክ ኢየሱስንም ቢያልከው ስለሆነ ክርስቲያን አይደለም የክርስቶስ ተከታይም አይደለም ዋናው በኢየሱስ እመን ኢየሱስን ተከተል እንጂ ቅዱስ ቁርባን ላይ ያለ እምነት ችግር የለውም ሲል ነበር እንዴ ሰው በቅዱስ ቁርባን ሳያምን ጥምቀት ለድህነት እንደሆነ ሳያምን ምኑን በኢየሱስ አመነ ምኑን ኢየሱስን ተከተለው ኢየሱስ ያስተማረውን ኢየሱስ የተናገረውን እምቢ ብሎ ክሊፍ የተናገረውን ነው ሰው የሚቀበለው ወይ የሆነ ፕሮቴስታንት የተናገረውን የሚቀበለው ያኔ የፕሮቴስታንት ተከታይ እንጂ የኢየሱስ ተከታይ መሆኑን ያቆማልና ይሄ በጣም አደገኛ ነው ዋናው በኢየሱስ ስም ትምህርት የሚባል ነገር እሱ አደገኛ ነው All right. Please do not watch it unless you really have to. But last Thursday at MIT, Stuart and I were confronted by some Orthodox Christians who were really wanting to push transubstantiation. And Stuart and I agreed we did not handle it very well. We never had anybody really push us as hard, and these were great guys, all right? Now, sir, really, I could give a rip whether you believe in transubstantiation or whether you believe communion is symbolic of the death of Christ. I really just don't think it makes that much difference. Sir, really, I could give a rip whether you believe in transubstantiation or whether you believe communion is symbolic of the death of Christ. I really just don't think it makes that much difference. And I don't want to offend anybody, but if you think our purpose in life is to go around and straighten out people on transubstantiation or symbolism of communion, I strongly disagree.
We got people starving to death today. We got people going to hell who need Jesus. እንግዲህ ሰሞኑን የተደረገውን የዲያቆን ምህረትን ዲቤት ብዙዎቻችሁ አይታችሁታል ብዬ አስባለሁኝና ይህ ሰው እንግዲህ ከተወሰኑ ቀናት በኋላ በዛ ዲቤት ዙሪያ ሐሳብ እየሰጠ ነው። በዚሁ አጋጣሚ ዲያቆን ምህረት ቃሊት ያሰማልን። ይህ ቪዲዮ የሚደርሳችሁ ሁላችሁም ዩቲዩብ ላይ The Burning Bush ፖድካስት የሚል ዲያቆን ምህረት ከሌላ ወንድም ጋር አብረው የሚያዘጋጁት የፖድካስት ፕሮግራም አለ። ስለዚህ ሁላችሁም ዩቲዩብ ላይ እየገባችሁ The Burning Bush ፖድካስት ብላችሁ ሰርች አድርጉና ቪዲዮውን ተከታተሉት። በጣም የሚገራርሙ መልሶችን ከዚህ ዲቤት በኋላ የተለያዩ ፕሮቴስታንት በዓለም አቀፍ ዙሪያ በሚሰጡት ሐሳቦች ዙሪያ ምላሽ እየሰጠ ነው። በጣም የሚገራርም መልስ ነው የሚሰጠው። ወንድማችን ጸጋውን ያብዛለት። ዩቲዩብ ላይ ተከታተሉት። እንግዲህ ሰው ከጥቂት ቀናት በኋላ ምን አይነት ሐሳብን እየሰጠ ነው? እኔ አንድ ሰው እውነተኛ የጌታ ስጋና ደም ነው ብሎም አመነ ወይንም ሲምቦሊካል ነው ብሎም አመነም አላመነም ያን ያለ እኔ ዲፍረንስ የለውም። ዋናው ነገር ሰዎች ኢየሱስ ክርስቶስ ሞቶልኛል ተነስቶልኛል ብለው ማመናቸው ነው። ዋናው ኢየሱስ ክርስቶስ ያስፈልገኛል ያድነኛል ብለው ማመናቸው ነው እንጂ ይህ ያን ያህል ዋነኛ ጉዳይ አይደለም የሚል አይነት ሐሳብ ሲሰጥ ነበርና በእርግጥ ያው ይህ ሰው እዚህ ቪዲዮ ላይ ባለፈው ዲያቆን ምህረት በፍጹም አርጊው ያላደረገውን ይልቁንም በግልጽ ሲመልስ የነበረውን የካቶሊክ ትምህርት አሁንም እንደሚቀበል አድርጎ ትራንስብስታንሲዬሽንን እንደሚያምን አድርጎ ነው እየተናገረ ያለው። ግን ሐሳቡ ባጭሩ ግን የዚህ ሰው የኢየሱስ ክርስቶስ ስጋና ደም እውነተኛ ነው ወይስ አይደለም የሚለው ያን ልዩነት የለውም ስላለ ከዛ አንፃር ነው መልስ የምንሰጠው እንጂ ትራንስብስታንሲዬሽንም ሲምቦሊክ የሚለውም ነገር ሁለቱም ስህተት ነው ብለን ነው እኛ የምናምነው። ለማንኛውም ሐሳቡ ላይ ልቀጥል። ይህ በነገራችን ላይ በዓለም አቀፍ ዙሪያ ያሉ ፕሮቴስታንቶች ትልቁ ክርስቶስን የማጣት ስህተት ነው። ክርስቶስን እየጠሩ የክርስቶስን ትምህርት ማስተው ትልቁ የፕሮቴስታንቱ ዓለም ስህተት ነው። ኢየሱስ ክርስቶስ ያስተማረውን ትምህርት ያውም ደግሞ ስጋዬን የበላ ደሜን የጠጣ የዘላለምን ሕይወት ያገኛል፣ ያልበላና ያልጠጣ ግን የዘላለም ሕይወት የለውም እያለ የዘላለም ሕይወት ጉዳይ እየተናገረ ይህ ጉዳይ ግን ያን ያህል ትልቅ ቢግ ዲል አይደለም ወይንም ትልቅ ኢሹ አይደለም ማለት ምን አይነት ስህተት ይሆን? መጽሐፍ ቅዱሳችን በክርስቶስ ትምህርት ለማይኖር አምላክ የለውም እያለ የክርስቶስን ትምህርት በትክክል ባንቀበልም ያን ያህል ችግር የለውም ማለት ምን ማለት ነው? ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ኑፋቄ እንደሚያጠፋ እየተናገረ የሚያጠፋ ኑፋቄን ብንይዝም ባንይዝም ግን ያን ያህል ችግር የለውም ማለት እንዴት ያለ ስህተት ነውና የፕሮቴስታንቱ ዓለም በተለይ እዚህም ያላችሁ ሰዎች ማለት ነው ይህንን ነገር የምር ልታስተውሉት ይገባል። ኢየሱስ እየተባለ የኢየሱስን ትምህርት ማስጣል ምን ማለት ነው? ኢየሱስ ክርስቶስ እንዲህ ነው ያስተማረው እንኮ እውነተኛ የጌታ ስጋና ደም ነው ወይስ አይደለም የሚለው ጉዳይ ኢየሱስ ክርስቶስ ያስተማረው የትኛውን ነው? እኛ ኢየሱስ ክርስቶስ ያስተማረው መጽሐፍ ቅዱስ ላይ የተገለጠው እውነተኛ ስጋዬ እውነተኛ ደሜ ነው ብሏል። ስለዚህ የኢየሱስ ክርስቶስ እውነተኛ ስጋና ደም ነው። ከኢየሱስ ትምህርት ጋር ልንጣበቅ ይገባል። ኢየሱስ ስጋዬ ነው ብሏል፣ ስለዚህ ስጋው ነው እያልን ነው። እናንተ ደግሞ አይ ስጋው አይደለም ሲምቦሊክ ነው እያላችሁ የኢየሱስን ትምህርት ያን ያህል ትልቅ ኢሹ አይደለም ያን ያህል ትልቅ ነገር አይደለም ማለት ምን ማለት ነው? ኢየሱስ እያስባለ ኢየሱስን የሚያስጥል የፕሮቴስታንት ዓለም ትልቁ ስህተት ማለት ይህ ነውና ሰዎች ከእንደዚህ አይነት ስህተት ራሳቸው ሊጠብቁ ይገባል። ኢየሱስ እያሉ ኢየሱስን ከማጣት ኢየሱስን ከሚሸፍን የኢየሱስ ትምህርት ራቁ። ኢየሱስን እየጠሩ ኢየሱስን ከሚያስክዱ ሰዎች ራሳችሁን ጠብቁ። ሰላም ክርስቶስ ይብዛላችሁ። ዲያብሎሳዊ የሆነው የፍትሃት ልምምድና የገንዘብ ጣጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንግዲህ ወንድማችን ፕሮቴስታንት ወንድም ነው ያለውን በትንሹ አይታችኋል። ባጭሩ ምን እያለ ነው? ጸሎተ ፍትሃት የሚባለው አጋንንታዊ ልምምድ ነው። አስተምሮቱ በመጽሐፍ ቅዱስ አይታወቅም፣ እንዲሁም ደግሞ የሆነ ሰው ነው የጀመረው የሚል አይነት ነገርን ሲናገር ሰምተናል። ጸሎተ ፍትሃት ምን ማለት ነው የሚለውን ጸሎተ ፍትሃት ማለት ሰዎች ክርስቲያኖች ወገኖቻችን በስጋ ሲለዩ ስለነሱ የምናቀርበው ጸሎት ነው። ለማን የምናቀርበው? ለእግዚአብሔር ለአምላካችን ነው የምናቀርበው። እንደሚታወቀው እግዚአብሔር አምላካችን ቸር መሐሪ አምላክ ነው። ስለዚህ በስጋ የተለዩትን እህት ወንድሞቻችንን ነፍሳቸውን ይቅር ይል ዘንድ በጌታ ቀን ምሕረትን ያደርግ ዘንድ እንለምነዋለን፣ እንጠይቀዋለን። ያ ጸሎተ ፍትሃት ይባላል ማለት ነው። ስለዚህ ሰለሙታን የሚቀርብ ጸሎትን መጽሐፍ ቅዱስ የሚከለክል አንድም ክፍል የለም፣ አንድም ክፍል። ይልቁንስ ግን ቸርነቱና ምሕረቱ በሕያዋን ላይ ብቻ ሳይሆን በሙታን ላይ እንደሆነ ደግሞ የሚናገር የመጽሐፍ ቅዱስ ክፍል ልስጣችሁ። መጽሐፈ ሩት ምዕራፍ 2:20 ላይ ቸርነቱን በሕያዋንና በሙታን ላይ አልተወም ተብሎ ተጽፎልናል። የእኛ ጌታ እንደሚታወቀው ምሕረቱ በሕያዋን ወይ ደግሞ በምን
ስንንቀሳቀስ በህይወት ላለን በስጋ ላለን ሳይሆን በእነሱ በእኛ ብቻ ሳይሆን በሙታንም በስጋ በተለዩትም ላይ ቸርነቱ አለ። እግዚአብሔር ይቅር ይላል ማለት ነው። ይህንን የምናውቀው በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ ማንኛቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ብሎ ስለነገረን የዛች ነፍስ የወንድማችን የእህታችን የወገኖቻችን ነፍስ እንዲማር ይቅርታን እንዲያገኙ ከኃጢአት እንዲነጹ ምህረትን እንዲሰጥ ጌታን እንጠይቀዋለን። ይህ ባጭሩ ጸሎተ ፍትሐት ይባላል ማለት ነው። ስለዚህ ጸሎተ ፍትሐት የምናደርግበት ዋነኛው ምክንያት ምንድነው? ጌታችን እግዚአብሔር አምላካችን መሐሪና ቸር ስለሆነ ይህን የምናቀርበው ማለት ነው። ይልቁንስ ቅዱስ ዮሐንስ አፈወርቅ ኦን ፕሪስትሁድ ላይ በእንተ ክህነት ላይ ቡክ 6 ሴክሽን 4 ላይ እንዲህ ይላል prayers that God would be merciful to the sin of all, not only of the living but also of the departed ይላል። ያ ማለት እግዚአብሔር የሕያዋን ብቻ ሳይሆን ኦኬ የሞቱትንም የሁሉንም ኃጢአት እንዲምር ይጸልያል ሲል እናያለን ማለት ነው። በብዛት ፕሮቴስታንቶች አባታችን ነው እያሉ የሚጠቅሱት ኦግስቲን ሊቁ ኦግስቲን በኮንፌሽን ቡክ 9 ሴክሽን 35 ላይ እናቴን ነፍሷን ማርልኝ እያለ ሲጸልይ አግኝተናል ማለት ነው። ይህ በአባቶች ብቻ አይደለም። ወደ ኋላ ልመልሳችሁና በታላቁ ሐዋርያ በቅዱስ ጳውሎስ ትምህርት ውስጥ ላሳያችሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ጀምሮ ያለውን ክፍል የሚነግረን ታሪክ አለ። የሄኔሲፎሩ ቤተሰብና ሄኔሲፎሩ በስጋ ተለይቷል፣ በስጋ አርፏል። ኦኬ በስጋ አርፏል። ሐዋርያ ቅዱስ ጳውሎስ ይህንን ይይዝና ምን ይላል? ጌታ ለሄኔሲፎሩ ቤተሰቦች ምህረትን ይስጥ ብዙ ጊዜ አሳርፎኛልና ብሎ ቁጥር 16 ላይ ይናገራል። ከዛ በኋላ ቁጥር 17 ላይ እንዴት እንዳሳረፈ እንዴት ትሁት እንደነበረ ከተናገረ በኋላ 18 ላይ እንዲህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 1 18 ላይ በዚያ ቀን ከጌታ ምህረትን እንዲያገኝ ጌታ ይስጠው፣ በኤፌሶንም እንዴት እንዳገለገለኝ አንተ በደህና ታውቃለህ አለ። ሐዋርያው ቅዱስ ጳውሎስ በዚያ ቀን የሚለው በፍርድ ቀን ነው። በፍርድ ቀን በዚያ ቀን ብሎ ተጠቅሞታል። ጌታ ምህረትን ይስጠው ማለት ደግሞ ነፍሱ ምህረትን ታገኝ ማለት ነው። ቅድም እንደነገርኳችሁ ጌታ ምህረት እንዲሰጠው የሚቀርብ ጸሎተ ፍትሐት ይባላል። ይህን ክፍል ለፕሮቴስታንት ስታነሱላችሁ የሚያነሱላችሁ አንድ መከራከሪያ ነጥብ አለ። እሱ ምንድነው? ሄኔሲፎሩ እዚህ ጋር አልሞተም የሚልን ክፍል ያነሱላችኋል ማለት ነው። የፕሮቴስታንት ስኮላሮች ግን እዚህ ነገር ላይ በስፋት ስኮላሮች በሚባሉት በስፋት ወይ ደግሞ በብዛት የሚስማሙበት ነገር ምንድነው? ሄኔሲፎሩ በስጋ እንደተለየ እንደሞተ ነው። ጆን ኖርማን ዴቪድሰን ኬሊ ወይ ደግሞ ጄንዲ ኬሊ የፕሮቴስታንት እውቅ ፕሮቴስታንት ስኮላር ነው። በፓስቶራል ኤፒስትል ኤችኤንቲ 1963 ላይ ፔጅ 169 ላይ ታገኙታላችሁ። ይህንን ክፍል ኮሜንት ሲያደርግ ሲያብራራው ሁለተኛ ጢሞቴዎስ ምዕራፍ 1:18 ሄኔሲፎሩ እንደሞተ ራሱ ይገልጻል ማለት ነው። እንዲሁም ደግሞ ዴቪድ ኖኤል ፍሪድመን የባይብሊካል ስኮላር ነው። እሱም የፕሮቴስታንት ስኮላር ነው። ይሄም በተመሳሳይ ይህንን ክፍል ሜንሽን ያደርግና ሄኔሲፎሩ እንደሞተ ይናገራል ማለት ነው። በፕሮቴስታንት ስኮላር ዘንድ ራሱ ሄኔሲፎሩ እንደሞተና ሐዋርያው ቅዱስ ጳውሎስ ለሄኔሲፎሩ ነፍስ ጸሎት እንዳቀረበ ይናገራሉ ማለት ነው። በቤተክርስቲያናችን በወጥነት ከመጀመሪያው ጀምሮ ይሄው ከቅዱስ ጳውሎስ ጀምሮ በወጥነት ጸሎት ይቀርባል። ሰዎች በስጋ ሲለዩ ወደ ጌታ ወደ እግዚአብሔር አምላካቸው ነው የሚሄዱት። ግን ደግሞ ሰው ናቸውና ኃጢአት ይኖርባቸዋልና ያንን ኃጢአት ይቅር እንዲል እግዚአብሔርን እንለምናለን። ከኛ የሚጠበቀው ልክ እሱ ክርስቶስ እንዳስተማረን መጸለይ ብቻ ነው። ከኛ የሚጠበቀው ጸሎትን ማድረግ ብቻ ነው። ይቅር ማለት፣ ወደ ገነት ማስገባት፣ ነፍስን መማር፣ ነፍስን ማጥፋት የሚችል እሱ ብቻ ስለሆነ እዛ ስራ ውስጥ አንገባም ማለት ነው። ይልቁንስ ግን ወንድማችን የመምህር የኔታ ሊቀ ሊቃውንት ስሙርን ቪዲዮ ባልተገባ መንገድ ሲጠቀሙ አይተናል። የኔታ እዚህ ጋር ያሉት ምንድነው? ወደ ገነት የሚያስገባን በብር የሚተመን ምንም ነገር እንደሌለ ነው። ኦኬ ወደ ገነት ለመግባት በብር የሚተመን ምንም ነገር የለም። ይልቁንስ በልጁ ደም እንገባለን። ዋናው ሐሳባቸው ይሄ ነው። ግን ብር የሚከፈለው ወደ ገነት ስለምንገባበት ስርዓቱ ሳይሆን ለአገልጋዮች ስለተገባ ነው። ስለዚህ አገልጋዮች ሂሳብ ወይም ደግሞ ገንዘብ የአገልግሎታቸውን አይቀበሉ የሚል መጽሐፍ ቅዱሳዊ ምንም መሰረት የለውም። ስለዚህ ሰዎች ለፍትሐትም ሆነ ለቤተክርስቲያን አገልግሎቶች ሲሰጥ ብር ለአገልጋዮቹ እንጂ ስለምናገኘው ምስጢር ወይም ደግሞ ስለምናገኘው ጸጋ ወይም ደግሞ ስለምናገኘው ምህረት አይደለም። ያ በብር የሚተመን አይደለም ብለው ለማስረዳት ነው። ግን ያው በዋናነት ፕሮቴስታንቲዝም ምንድነው? የሰውን ሐሳብ ማጣመም ስለሆነ ነው። የተጠቀሱት ክፍሎች ግን በጣም በሚያሳዝን ሁኔታ ጸሎተ ፍትሐትን የሚቃወሙ አይደሉም። ይልቁንስ ግን በመጨረሻ ለፕሮቴስታንቶች አንድ ጥያቄ ጠይቄ ልለፍ። ከቻላችሁ ኮሜንት ላይ አስቀምጡልኝ። ጸሎተ ፍትሐት ወይም ደግሞ ለሰዎች በስጋ ሲለዩ ጸሎት ማድረግ እንደሌለብን የሚናገር የመጽሐፍ ቅዱስ ክፍል ካለ ሐሳቡም ካለ ብታስቀምጡልን መልካም ነው። እኛ ምን አሳይተናል? ሐዋርያው ቅዱስ ጳውሎስ በስጋ ለተለየው ለሄኔሲፎሩ ነፍሱ እንድትማር ጸሎት ሲያቀርብ አይተናል። ስለዚህ ያንን ይዘንኛ አሁንም ክርስቲያን እህት ወንድሞቻችን በስጋ ሲለዩ ጸሎት እናቀርባለን። ከልጅነቱ ጀምሮ ቅዱስ ቤተክርስቲያንን በዝማሬ ያገለገለ ነው። ቄሴ ብለን እንጠራዋለን። ርዕሰ መዘምራን እስጢፋኖስ ሳሌ ይባላል። ሚያዝያ 4 ቀን ታና ዋዜ ማለት አዲስ የመዝሙር ስራውን ይዞልን ይመጣል። ለዘመናት የሸመገለ አንተ ብቻ ንጉስ፣ ተራሮችን ሁሉ ያንቀጠቀጠ ስም ኢየሱስ
የንግስ በዓላት ጽናጽሉ ከነመቋሚያው እማሆይ እማሆይ ነፍሴ ላድንሽ ገዳም ልውሰድሽ እንዲህ ተወዳጅ የሆኑ ዝማሬዎችን ያቀረበልን ወንድማችን ቄሴ ብዙ አገልጋዮች ከችግራቸው ከደስታቸው ጎን የማይለይ እጅግ የምንወደው ለሁሉ አገልግሎት ከፊት የሚቀድመው ዘማሪ ቄሴ እንሆ ሚያዝያ 4 ቀን የሆሳና ዋዜማ ላይ ድፍን 15 ዓመት ቆይታ በኋላ እንሆ ባርከኸኛልና በሚል ርዕስ ዝማሬ ይዞልን መጥቷል። ሁላችሁም ኦርቶዶክሳውያን ለሆሳና ዋዜማ ሚያዝያ 4 ቀን እንዳትቀሩ ወንድማችን እስጢፋኖስ ሳሌ ወይም ቄሴ ጋብዞናል። አድራሻ በ22 ፋና 17 18 አዳራሽ ላይ ከቀኑ 6 ሰዓት ጀምሮ ሁላችንም ተገኝተን ሆሳናን ዋዜማ ያከበርን ወንድማችን ቄሴን እንኳን ደስ አለን በለው። ሁላችሁም እንዳትቀሩ ተጋብዛችሁ። ይዘጋነው በርሜል ጊዮርጊስ አዎ እና በርሜል ጊዮርጊስ ሊዘጋ ነው እያልክ እንደቀላል ታወራኛለህ? ኦርቶዶክሳውያን ይሄንን ሰምታችኋል? በርሜል ጊዮርጊስ ሊዘጋ ነው ሲባል ሰምታችኋል? እኛ ኦርቶዶክሳውያን ባለማተቦች እያልን እንዴት ነው በርሜል ጊዮርጊስ ሊዘጋ የሚችለው? በርግጥ የሰማዕቱ የቅዱስ ጊዮርጊስ የጸበል ስፍራ ከባድ ሁኔታ ውስጥ እንዳለ እናውቃለን። ጸበልተኞች የጸበል ስፍራ እንደሌላቸው፣ መጸዳጃ ቦታ እንደሌላቸው፣ ይሄም ተጨምሮ ተጓዳኝ የሆኑ ህመሞች በአካባቢው እንደተፈጠረ እናውቃለን። ነገር ግን ኦርቶዶክሳውያን ይሄ ፈጽሞ አይሆንም፣ ሊሰማም አይገባም። የሰማዕቱ የቅዱስ ጊዮርጊስ ቤትም አይዘጋም። ብዙዎች በበርሜል ቅዱስ ጊዮርጊስ ጸበል ድነዋል፣ ተፈውሰዋል። በተአምራቱ እኛም ተገርመናል። በቦታው ሄደን ድንቅ ነገር ተደርጎልን አይተን መተናል። ደዌያችን የራቀበት ስፍራ፣ ለምጻሞች የነጹበት፣ ሽባዎች የተተረተሩበት፣ ብዙ ተአምራት የተፈጸመበት በርሜል ቅዱስ ጊዮርጊስማ አይዘጋም። አዎ አይዘጋም ብለን የምንናገረው ግን በፉከራ ብቻ አይደለም። ፊታችን ሐሙስና አርብ የላይቭ ስርጭት ይኖራል። ሁላችሁ አስራታችሁ በረከታችሁ ምስዋዕታችሁ በሙሉ ለበርሜል ቅዱስ ጊዮርጊስ በማድረግ ከላይ በማስቀምጥላችሁ አካውንት ሁላችሁ የቻላችሁትን አድርጉ። ማን ያውቃል ነገ ሁላችንም ሰማዕቱ ደጅ ሄደን እንፈወስና እንድን ይሆናል። በርሜል ቅዱስ ጊዮርጊስማ እኛ ባለማተብ ኦርቶዶክሳውያን እያለን ሰላም ማንስ ገዛኝ ጌታቸው ባል። እሺ ያንተስ? አዩ ብርሃን ቡስራ። አንተስ? ሀፍታው መርከቡ። መጽሐፍ ቅዱስ አላችሁ? የለንም። ሰጣችኋለሁ። እየደወልኩ የተከታተልኩ ምን ቦታ ላይ እንደደረሳችሁ ቼክ አረጋችኋለሁ። ስለዚህ ይሄን የምሰጣችሁ ትልቅ የእግዚአብሔር ቃል አደራ ነው። ስለዚህ ሁላችሁ ይሄን ማንበብ አለባችሁ። አመሰግናለሁ። ደስተኞች ናችሁ? አዎ ደስተኛ ነኝ። አንተስ? በጣም ደስተኛ ነኝ። ትልቅ ስጦታ ነው የሰጣችኋል? ከበቂ በላይ። ስለዚህ እነዚህ መጽሐፍ ቅዱስ የት ክፍል እንደምታነቡ ደውዬ እኔው ራሴ ቼክ አረጋችኋለሁ። ሰላም ሁኑ ብቻ። አሜን። እናመሰግናለን። ቴንኪው። እናመሰግናለን። እሺ ከውሃና ከመንፈስ ተወልጄ በመቅደስ ልጅ ግን እንደው እንትኑ ምናምኑ ብንተው ግድ የለህም ሚኪ። የሱን ሐሳብ አግሪ አድርጌ ገዝቼ ነው ጥያቄውን ያነሳው። ሐሳቡን ሲያነሱ በዚህ ልክ ይሄንን አሳሰብ ያላችሁ ሰዎች ገብታችሁ ሐሳብ መስጠት ትችላላችሁ፣ ለጥያቄው መልስ መስጠት ትችላላችሁ ብለን ያልኩት እንጂ ኖርማሊ ለጥያቄዎች የተነሱ ስለሆነ ጀስት እኛን የማይመለከቱ ጥያቄዎች፣ ምክንያቱም ሌሎች መመለስ ያለባቸው ጥያቄዎች ስለተነሱ ከዛ አንፃር ነው። ኤኒዌይስ ጥያቄ ያላቸው ሰዎች ጥያቄያቸው እንደተባለው ትምህርቱ ላይ በደንብ አድርገን ፎከስ እንድናደርግበት፣ ምክንያቱም ቤተክርስቲያን ማናት የሚለው ነገር በጣም ወሳኝ ስለሆነች ማለት ነው። በጣም ወሳኝ ስለሆነች መምሪ ጥሩ ነው። ሚኪዬ መምህር ዲያቆን ሰላም ብያለሁ። ጥሩ ሰላም በጣም የሚደገፍ ሐሳብ ነው። እንደዚህ እንትን የሚለን ሰው ሲኖር ደስ ይላል። በጣም አሪፍ ነው። እንደኔ ምን እናድርግ ሰዎች ገብተው እስኪ ጠይቁን
እንደው በዛኛው በሚባለው ወገን ራሳችንን እያስቀመጠን እርስ በርስ እየተጠያየቅን ለአንዳችን ጥያቄ አንዳችን መልስ እየሰጠን እንዲህ ያሉት እንዴት ሊሆን ይችላል በሚል መጠየቅ እንችላለን። ሌላው እንዲማር እንደዚህ ማድረግ እንችላለን እና ትክክል ነው። ያው አንዳንድ ጊዜ ስሜት ወጣ ስለሚያደርግ ነውና የስር ኮሜንቶች ደግሞ እንዲህ አይነት ነገሮች እንድንናገር ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ሁሉን ስትሰጠን ያለ ዋጋ ነው፣ ግን ምን ዘምረው ተደርጎልን በነፃ አይደለም እናዜምልን። ተቀብለን ነው ወስደን ነው ከእጅ በነገራችን ላይ 2003 2004 2005 እስከ 2006 ቤተክርስቲያን ዋጋ ሲያስከፍሉ የነበሩ ሰዎች ናቸው በደንቢያቸው። ያኔም ቤተክርስቲያንን ካስበሉ በኋላ ምዕመንን ካፈለሱ በኋላ ባክ ያደረጉ ሰዎች for example ምርትነሽ እዝራ በደንብ አስተውሉ እና በጣም በሚገርማችሁ ከነ በጋሻው ጋር እየተጠራም ሲመጣ የነበረው ዘማሪ ይልማ ነበር የምናከብረው ዘማሪ። ማን ነው እነዚህ ሰዎች ተጠርተው እዚህ ቤት እንዲገኙ ያደረገ? ከጀርባቸው እነዚህ ሰዎች ያሉት እነማን ናቸው? እነማን ናቸው? ማወቅ የምንፈልገው ይሄንን ነው። ቤተክርስቲያን ላይ ምን እያደረጋችሁ ነው? ምን እየተደረገ ነው? እነዚህ ሰዎች ወይ ሚዲያ ላይ እየተደረገ ያለውን ነገር እያወቁ አይደለም፣ አሊያም በነበጋሻው ዘመን ሲሰራ የነበረው ጨዋታ ይሄው እዚህ ጋርም እየተሰራ ነው። ደግሞ ወዳጄ ያዝነው ትግል ነው እና ከዚህ ቀደም ነጋሻው ሲሰሩት የነበረው ቁማር ይሄው እዚህ ጋር እያየነው ነው። የምታቋቸው ሰዎች እነዚህ ጋር ስልካቸው ያላችሁ ሰዎች አስጠንቅቋቸው። ማንኛውም የቤተክርስቲያን ሰው እነዚህ ግለሰቦች ጋር እንዳይገባ። ምንም ሊመስላቸው ይችላል፣ ግን እንታገላቸዋለን። አሁንም ስለ ሆሳና ልበለው ሰግጄ በፊቱ ምንም ባዶ ብሆን እውቀት ቢጎለኝ ለስሙ እንድዘምር ከልካይም ቢለኝ ምንም ባዶ ብሆን እውቀት ቢጎለኝ ለስሙ እንድዘምር ከልካይም ቢለኝ ምስጋናዬን ለአምላክ ያቀርባለሁ በማደሪያው ገብቼ እሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ ይፈጸማል አምናለሁ የልቤ ጉዳይ ይፈጸማል አምናለሁ የልቤ ጉዳይ ተፈጽሟል አምናለሁ የልቤ ጉዳይ ተፈጽሟል አምናለሁ የልቤ ጉዳይ። እንኳን አደረሳችሁ። ሆሳዕና በአርያም ሆሳዕና ለወልደ ዳዊት። In the name of the Father, the Son, the Holy Spirit, one God, amen. ሆሳዕና እያሉ ዘመሩ ሕፃናት በኢየሩሳሌም ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም
children of holy Jerusalem. Hosanna in Ariam, they sang unto their Lord. The children of holy Jerusalem. እንኳን ለበዓለ ሆሳዕና በሰላም በጤና በፍቅር አደረሳችሁ። ውድ አድማጮቻችን ቪዲዮዎችን በተደጋጋሚ ቲክቶክ እያጠፋብኝ ስለሆነ በዚሁ ማስታወቂያ ልንገራችሁ። ዛሬ ከምሽቱ ማለትም በዕለተ ሆሳዕና ከምሽቱ ከ2 ሰዓት ተኩል ጀምሮ መዛሙርትን ዝም እንዲሉ ዘዛቸው እላቸዋለሁ። እነዚህ ዝም ቢሉ ድንጋዮች ራሳቸው መጮህ ይጀምራሉ። ሆሳዕና በአርያም አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር በዚህ ቀን ምን አውቀሽ ቢሆን ኖሮ ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽም በዙሪያሽ አጥራጥረዋልና ከበውም አንቺን የሚያስጨንቁበት ቀን ይመጣል። አንቺና ልጆችሽንም ወደ ታች ይጥላሉ። አንቺ ውስጥ የኢትዮጵያ ፕሮቴስታንቶች በተለይ ደግሞ ከኛ የወጡና በጥላቻ የተሞሉ ምን ይላሉ? ወንጌል የሚያስተምሩትን ለማደናቀፍ እዛ ሄዶ ይሄንን ጠየቀ ይላሉ። ውሸት ነው። ምህረት እዛ የሄደበት ምክንያት ዓላማ አለው። ዓላማውም ትምህርታችሁ እንዴት ይሄንን ታስተምራላችሁ ራሱ ለማለትም አይደለም። ከአንድ ወር በፊት ከእነዚህ ሰዎች የሆነ ፕሮግራም ላይ ተገኝተው ነበር፣ የፖድካስት ላይ። እዛ ፖድካስት ላይ ቅዱስ ቁርባንን አፈር ነው እያሉ ክብር ይግባውና አምላካችንን እየተሳደቡ ቅዱስ ቁርባንን ሲያነውሩ ነበር የዋሉት። እርግጥ ነው ኋላ አንዳንዶቹ ይቅርታ ጠይቀዋል። ግን ወደዚህ አይነት ድፍረት ውስጥ ያስገባቸው ይሄ አስተምሮ ስለነበረ ኦስተን ሲመጡ ምህረት ምን አለ? ሄጄ ጠይቃቸዋለሁ። እንዴ ሐዋርያውያን አበው ያስተማሩት ይሄንን ነው፣ እናንተ ምን ላይ ተመስርታችሁ ነው እንዲህ አድርጋችሁ የምትተረጉሙት ብዬ ጠይቃቸዋለሁ ብሎ ነው ይሄ ሁሉ ነገር የመጣውና የቅዱስ ቁርባንን ክብር በአደባባይ ከተጋፉት ሰዎች ጋር አብረው የቆሙ ሰዎች ስለነበሩ ኢንዶርስ ኦልሞስት ያንንም ትምህርት ኢንዶርስ ያደረጉ ሰዎች ስለነበሩ ነው ሄዶ የጠየቀው እንጂ ክርክር ፍለጋም አይደለም፣ ሙግት ፍለጋም አይደለም። ስለዚህ ወደ እኔ ደግሞ ይሄ ነገር ከመነሳቱ በፊት በትምህርቴም ደጋግሜ አንስቼዋለሁ። ብፁዕ አባታችን የዛሬ ባልሳሳት የዛሬ ዓመት መሰለኝ ወይም የዛሬ 2 ዓመት መሰለኝ ኃይለኛ ጥያቄ ነው እርሶ የጠየቁን፣ እኔንም ነው የጠየቁት። መላውን በክህነት አገልግሎት ላይ ያለነውን ነው የጠየቁን። ለጊዜው ካህናቱን ነው የጠየቁት፣ ግን በእውነቱ ምዕመኑንም ነው የጠየቁት። ምንድን ነበር የጠየቁት? ካህናቱን የምትቀድሱት ለምንድን ነው የሚል ነበር። የምትቀድሱት ለምንድን ነው? እና በሁለት ልክፈል። ወደ መጀመሪያው ጥያቄ ልምጣና አንደኛ ይሄን ጥያቄ ለምን? ምክንያቱም እስካሁን ኦፊሻል የሆነ መልስ መመለስ አለበት ባይነኝ እኔ። ኦፊሻል የሆነ መልስ ለመመለስ ብዙ ነገር መዳሰስ አለበት፣ ከቅዱስ ሲኖዶስ ጀምሮ ማለት ነው። ቅዳሴ ማለት ምን ማለት እንደሆነ። ስለዚህ የምትቀድሱት ለምንድን ነው? አንደኛ የምጠይቀው ብፁዕ አባታችን ይሄን ጥያቄ ክሪቲካል የሆነ ጥያቄ፣ ብዙ አንድምታ ያለው ጥያቄ ለምንድን ነው ያነሳሳውት? ምንድን ነው ያነሳሳውት ይሄን እንዲያነሳሳ ያደረገ? አንድ። ሁለተኛ አሁን ደግሞ እንደገና አብረው የሚያያዝ ነው። ይሄ እንዲህ የሆነው በሌላ አብስትራክት በሆነ ቴዎሎጂካል ዲስከሽን ሳይሆን በቅዱስ ቁርባን በመሆኑ ደስ ብሎኛል ብለዋል። ለምንድን ነው የቅዱስ ቁርባን ነገር ሴንተር የሆነው በእኛ በኦርቶዶክስ ስፒሪቹዋሊቲ ውስጥ በኦርቶዶክሳዊ መንፈሳዊ ህይወት ውስጥ ቅዱስ ቁርባን ማዕከላዊ የሆነ ነገር የሆነበት ምክንያት ለምንድን ነው? ብፁዕ አባታችን ከመጀመሪያው ግን ይጀምሩልኝ። ለምንድን ነው ያን ጥያቄ የጠየቁት? በጣም ጥሩ። በነገራችን ላይ አጠቃላይ ቤተክርስቲያን የምትባለው ቤተክርስቲያን ሐዋርያው ጳውሎስ በቆሮንቶስ ቤተክርስቲያን በከሌ የምትገኝ ቤተክርስቲያን እያለ የሚጠራት በቅዱስ ቁርባን የተወሰነች ቁርባን ጸሎተ አኮቴት ወይም ደግሞ ቁርባን ስርዓተ ቁርባን የምታካሄድና የስጋ የጌታችን የኢየሱስ ክርስቶስን ስጋና ደም የምትቀበለዋን ብቻ ነው። መጽሐፍ ቅዱስ የሚያነቡትን አይደለም፣ ወይም በክርስቶስ ያመኑትን አይደለም። ቤተ ክርስቲያን ብሎ የጠራቸው በቆሮንቶስ
ዙዝሌዎስ የሚባለው ሰውዬ የጻፈውን ኤልኝ ቸርች ቢሾፕ ኤንድ ዩክሪስቲክ የሚል የጻፉት አለ። እሱን በደንብ ስታነብ ሜትሮፖሊታን ጆን ዙዝሌዎስ እሱን ስታነብ እና አጠቃላይ የጥንቷን ቤተክርስቲያን ቁጭ ብለህ ታሪኳን ስታጠና ቅዱስ ቁርባን ከሌለ ቤተክርስቲያን የለችም። እውነት ነው። 4 ነጥብ። ይሄንን ዝም ብለን ኮምፕራይዝ የምናደርገው ነገር ሰዎች ጧት ተነስተው ቤተክርስቲያን የሚሄዱት ለአንድ ነገር ብቻ ነው። መጽሐፍ ቅዱስ ለማጥናት አይደለም። ስብከት ለመስማት አይደለም። ስብከት የለም በነገራችን ላይ በዚያ ዘመን መጽሐፉ ዝም ብሎ ተነቦ በቅዱስ ቁርባን ጊዜ የሚነበበውን ወንጌል ሰምተው ቅዱስ ቁርባን ተቀብለው ነው የሚሄዱት። ስብከት የለም በዚያ ዘመን የለም። ስለዚህ ጧት ቤተክርስቲያን ተነስቶ ሰው ሲሄድ የሚሄደው ቅዱስ ቁርባን ሊቀበል ነው። ተርቦ ነው የሚሄደው። ልክ ነው። ተርቦ ሄዶ አግቦ ይመለሳል፣ ረክቶ ይመለሳል። መንፈሳዊ ረሃብ ውስጥ ነው ያለው። መንፈሳዊ እርካታ ነው ተቀብሎ የሚመለሰው። ወደኛ ስትመጣ ለምንድን ነው የምትቀድሱት ያልኩበት ሁለት ሶስት በነገራችን ላይ ሁሉ ጊዜ ነው የምለው። ለምንድን ነው አንድ ጊዜ ካህናት ስልጠና እየሰለጠን ለህር ነኝ አለ አንዱ ዲያቆን። ለምንድን ነው የምትሄደው አልኩት። ተረኛ ስለሆንኩ። ለምንድን ነው ተረኛ የሆንከው አልኩት። ለምንድን ነው ተረኛ የሆንከው? አሰራሩ ነው አለ። እኮ አሰራሩ አንተን ተረኛ ያደረገበት ምክንያት ምንድን ነው አልኩት። አልመለሰልኝም። ብዙ ሰዎች ሊቀየሙ ይችላሉ ይህን ቃል ስናገር። ስለተቀጠርክ ነው ነው ያልኩት። ደሞዝ ስለሚከፈልህ ነው። ቤተ መቅደስ ውስጥ ሆነው 50-60 ሰው ቤተ መቅደስ ቢያስቀድስ ከአምስቱ ውጭ የሚቆርብ የለም። የለም። ምዕመኑ 2000-3000 ሰው ቤተክርስቲያን መጥቶ ክብረ በዓል አክብሮ እድለኞች ከሆን 50 ሰዎች ቢቆርቡልና ነው። እድለኞች ከሆን ከህፃናት ውጭ። ስለዚህ ምን ልታረጉ ነው ቤተክርስቲያን የመጣችሁት ብዬ ብዙ ጊዜ ጠይቄያለሁ። እንደውም አንዳንድ ጊዜ እጃችሁን እስቲ ቁርባን ስጋው ደግሞ የተቀበላችሁ እጃችሁን ስል ሰው አላወጣም እና እንዴት ነው 2 ሰዓት ተኩል ሙሉ እዚህ ቆማችሁ ተመልሳችሁ የምትሄዱ? ምን ልታረጉ ነው? ስጋውን ከስጋችን ደሙን ከደማችን ያዋህድልን እላለሁ። አሜን። እንዴ ሳትቀበሉ የሌላችሁበትን አሜን የሚባለው እኮ እንዳለ ቡራኬው በሙሉ ቅዱስ ቁርባን ለተቀበሉት ነው። ለተቀበሉ ነው። ጸሎቱም ለሚቀበሉ ነው። ቅዳሴ ውስጥ እግዚኦ ተሳሃለነ የሚለው ሊቀበል የቃል የተቀመጠ ነው። ምን ማለት መሰለ? ቅዳሴ ማለት እኮ ሰጥቶ መቀበል ማለት ነው። እኛ የምስጋና መስዋዕት እናቀርባለን፣ እንሰጣለን። ተቀብለን ካንተ የሆነውን ላንተ እናቀርባለን፣ ካንተ የሆነውን እኛ እንቀበላለን። ዛይሆን የሚባል ነገር አለ። እንደዚያ ነው። ስለዚህ እንደዚህ ስላልሆነኛ ለምንድን ነው የምቀድሱት ያልኳቸው? ተረኛ ስለሆኑ ነው የሚቀድሱት። ባይዘው ተረኛ ካልሆኑ አይቀድሱም። ካልቀደሱ ስጋው ደግሞ አይቀበሉም። ክርስቲያን በመሆናቸው ምክንያት፣ ካህናት በመሆናቸው ምክንያት የሰማይና የምድር ጌታ እሱ የሰጠን ለተራብ ነው። በኃጢአት ረሃብ ውስጥ ላለነው ሰዎች የሰጠን ራሱን ነው። ምግብ ነው የሰጠን። እኔ የሰንት ቭላዲመርስ ቴዎሎጂካል ሴሚናሪ ዲን የነበሩት ሸመመን ለምንድን ነው ክርስቶስ ምግብ ሆኖ የመጣው ይላሉ። ሲመልሱ ሰው ራብተኛ ስለሆነ ነው። ሰርቆ በልቶ መጀመሪያ ሰርቆ በላ የህይወት ዛፍን አለ። የህይወት ዛፍን ሰርቆ በላ፣ ህይወት ክፉና ደግ የምታሳውቀው። ከዚያ በኋላ ህይወት ያለው ምግብ ካልበላ በቀር የሞት ረሃብ ተርቦ ይሞታል ነው የሚሉት። ስለዚህ ሰው ረሃብተኛ ስለሆነ እንደገና ምን ይላሉ? የሞተ ምግብ በልተህ ህይወት ልታገኝ አትችልም ይላሉ። ለህይወት የህይወት ምግብ ማግኘት አለብህ፣ እሱም ክርስቶስ ነው ነው። እውነት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጭቅጭቅ፣ ንትርክ መንፈሳዊ ህይወትን አያሳድግም። ሌሎች ላይ ጣት መጠቆም ወደ እግዚአብሔር አያስጠጋም። ቃሉን መመርመር ግን ልባችንን በብርሃን ይሞላዋል። መዳን የሚገኝበት ስለሆነ
ስለዚህ ኑ የእግዚአብሔርን ቃል እንማማር። በሎስ አንጀለስ ሰዓት አቆጣጠር ፓሲፊክ ታይም በየዕለቱ ከሰኞ እስከ ዓርብ ከ7 o'clock ጀምሮ የኤፌሶንን መልእክት እያጠናን ነው፣ እየተማማርን ነው። በዩቲዩብ ቻናላችን ላይ በፌስቡክ እንደዚሁም በቲክቶክ ላይቭ ይተላለፋል። ጠይቁ፣ መርምሩ። ከሁሉ በላይ ለተናጋሪውም ለናንተም ጸልያችሁ ነው። እግዚአብሔር አምላክ በዚህ ዘመን ልባችን የሚረጋበትን ከጩኸቱ ከግርግሩ ባሻገር የእግዚአብሔርን ቃል የምንሰማበትን እንደ ቤሪያ ሰዎች ልባችንን አስፍተን ነገሩ ምን ይሆን እያልን የምንመረምርበትን እንደ ልዲያም ደግሞ ልባችን ተከፍቶ ቃሉን የምንሰማበትን ጸጋ እንዲያድለን እግዚአብሔር ይርዳን። አምላከ ቅዱሳን አምላከ አበው በእውነት አሁንም የጀመርነውን ትምህርት እንድንቀጥል እግዚአብሔር ይርዳን። አሜን። አንድ የሙስሊም ኡስታዝ ወይም መምህር ምናልባት በመጽሐፎቹ ካወቃችሁት ኡስታዝ ወሂድ የተባለ ወንድማችን እንግዲህ ለተማሪዎቹ እንዲሁም ለወንድም ለእህቶቹ አንድ ነገርን እየነገራቸው የኔን ስም ሜንሽን አድርጎ የኔን ስም እያነሳ ነበር የሚያወራቸውና ያ ድምጽ እኔ ጋር ደረሰና አጋጣሚ እስቲ እንስማውና የሆነች ነገር እንደው ላስቀምጥ አንድ ጥያቄ ነገር። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ያለው አልহামዱሊላህ። አብዛኛውን አሁን ቲክቶክ ላይ ያየሁት ነገር ምን እንደሆነ ታውቃላችሁ? ያየሁትና የታዘብኩት ነገር ምንድነው? አክሊል የሚባል አንድ ልጅ አለ በኦርቶዶክስ ዘንድ እንደ አስተማሪ የሚታይ እንደ አዋቂ የሚታይ አንድ ልጅ አለ እና የሱን አርአያ ተከትለው የኛ ልጆች ወደዛ እየሄዱ ነው ያሉት እና በደንብ እንተታዘባላችሁ ከጊዜ በኋላ ኢንሻአላህ ስታዩ ማለት ነው። አክሊል የሚጽፈውን አጻጻፍ፣ አክሊል የሚያደርገውን ነገር የሚኮርጁ አክሊል ወደ ላይ ያሉት በእውነት ያሳዝናል፣ ወላሂ ያሳዝናል። አንድ ሰው አርአያውን መሆን ማድረግ ያለበት ኡስታዞችን ግን ለንጽጽር አንድ ሰው እንዴት አንድ ካፊርን አርአያ ያደርጋል? ከአነጋገር ጀምሮ ከቪዲዮ አቀራረጽ ጀምሮ ይሄ አለጣጠፍ ከፖስት ጀምሮ ከምን ጀምሮ አንድ አይነት ነገር ነው። ሰው ከካፊር ጋር እንዴት ይመሳሰላል? አስቡት። ማለት ምን አይነት ምን አይነት ጄነሬሽን ነው? አንድ ሰው ለሰው እኮ ብቻ አይደለም እኮ ማቀው ነው። አክሊልን ኮፒ ለማድረግ የማይጥር ሰው የለም ራሱ። ምን ያህል ተጽዕኖ ቢያደርግባችሁ ነው? ምን ያህል አዎንታዊ ተጽዕኖ አድርጎባችሁ ነው ብላችሁ ካፊር ሞዴል ታደርጋላችሁ? ልክ እንደሱ ለመሆን መጣር፣ እንደሱ ፌመስ ለመሆን እንደሱ አይነት አነጋገር ከአነጋገር ጀምሮ ከቪዲዮ አሰራር ጀምሮ መልስ አመላለስ ጀምሮ ጽሁፍ አለቃለቅ ጀምሮ በጣም ያሳዝናልና የሚያስጠላ ጄነሬሽን ነው። በደንብ ዞር ስትሉ ትታዘባላችሁ ያ ጀማ እና አይ ቲንክ እኔ የምመክራችሁ ነገር ምንድነው አርአያ ስታደርጉ በተቻለ አቅም ሙስሊም ወንድማችሁን አርአያ ብታደርጉ ይሻላል። ኡስታዝ አባይደርን አርአያ ብታደርጉ ይሻላችኋል። አችን እንዳለው እንግዲህ አርአያችሁን ኡስታዞችን ምናምን ማድረግ ይቻላል። ግን አሁን አነጋገር ምናምን መመሳሰል ወይም ደግሞ ቪዲዮ ሲሰሩ ሲጽፉ ምናምን እንደ አክሊል ቢጽፉ አጻጻፋቸው ምናምን አነጋገራቸው በአንድም በሌላም ይጋባል። እንደዚህ አይነት ነገር ኖርማል ነው። ሚዲያ ላይ አንዴ ከተወጣ ሊሆን ይችላል። ብዙ ምን ስለምና ላይ በረም ስለማሰራ ላላስተውል ይችላል። እነሱን ግን እንደዚህ ነገር ያለበት ሰው ሊኖር ይችላል። ግን ይሄ ማጥያት ነው ማይ ብራዘር ነው ከባድ ይመስለኛል። ለማንኛውም እስቲ ጌታ በረዳልክ ስለምና ላይ ደግሞ እንዲያኮነ በደንብ ለመስራት ምን ሞክራለን። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ያለው አልহামዱሊላህ። አብዛኛውን አሁን ቲክቶክ ላይ ያየሁት ነገር ምን እንደሆነ ታውቃላችሁ? ያየሁትና የታዘብኩት ነገር ምንድነው? አክሊል የሚባል አንድ ልጅ አለ በኦርቶዶክስ ዘንድ እንደ አስተማሪ የሚታይ